በርቀት ፍቅር ላይ ላለን ሰዎች ምን እናድርግ ብላችሁ በጠየቃችሁ መሰረት ክፍል 1 ቪዲዮ ላይ 5 ስነልቦናዊ ቁልፍ ነገሮችን አሳይቻችሁ ነበር። በጣም ጥሩ ምላሽ ሰጣችሁኛል። በጣም አመሰግናችኋለሁ። በዚሁ አጋጣሚ ያንን ቪዲዮ ያላያችሁ ቤተሰቦች ካላችሁ ክፍል 1 ነውና ሄዳችሁ እንድታዩ እጋብዛችኋለሁ። ዛሬ በዚህ ቪዲዮ የቀሩትን 5 ቁልፍ ነገሮችን የማሳያችሁ ይሆናል። ሰብስክራይብ አድርጋችሁ ቪዲዮውን አብረን እንቀጥላለን። ለዚህ ቻናል አዲስ ከሆናችሁ ተመስገን አብይ ይባላለሁ። የሳይኮሎጂ ባለሙያ ነኝ። በዚህ ሙያ ውስጥ ከ8 ዓመት በላይ ቆይታ አለኝ። ብዙ የፍቅር ህይወቶች እንዲቃኑ ለፍሬ እንዲበቁ ድጋፍ አድርጌያለሁ ማለት ነው። ወደ ነጥቦቹ እንግባ። የርቀት ፍቅራችሁን ለመገንባት የሚጠቅማችሁ 6ኛው ቁልፍ በደንብ መስማት መቻል ነው። በደንብ መስማት መቻል አለባችሁ። እውነት ነው፣ የራሳችሁን ሐሳብ፣ ስሜት፣ ፍላጎት መግለጽ አለባችሁ። ነገር ግን የእናንተን ብቻ ሳይሆን የእሱንም ደግሞ ልትሰሙ ይገባሻል ማለት ነው። እሱም ፍላጎት አለው፣ ሐሳብ አለው፣ ስሜት አለው። ነገር ግን አንዳንዶቻችን ስንሰማ ለመናገር ተራ እየጠበቅን ነው እንጂ የምንሰማው ለመረዳት አይደለም። ለመናገር ተራ መጠበቅና መስማት ማዳመጥ ይለያያል። ተራ ስንጠብቅ ዝም ብለን ነው የምንቆየው። ለመረዳት ሲሆን ግን ያንን ሰው እየጠየቅን ነው የምንሰማው። የምንጠይቀው ጥያቄ ደግሞ ዝም ብሎ ጥያቄ አይደለም። ኦፕን ኤንድድ የሆኑ ጥያቄዎች ነው የምትጠይቂው። ክፍት የሆኑ ጥያቄዎች። ለምሳሌ ምን ተሰማ ታዲያ? እንዴት ነበር? ምን ለማድረግ አስብክ? ምን አደረግ? ለምን ሆነ? እውነትህን ነው? እኔ በአንተ ቦታ ብሆን እኔ እንጃ። እንዲህ አይነት ኦፕን ኤንድድ የሆኑ ጥያቄዎች መጠየቅ በጣም አስፈላጊ ነው። ከውስጡ ያሉ ሐሳቦችን፣ ስሜቶችን፣ ፍላጎቶችን፣ ማንነቶችን እያወጣቸው ይመጣል። አንቺም ደግሞ ከውስጥ ማንነቱ ጋር የተግባባሽ እንድትመጪ ያግዝሻል ማለት ነው። በደንብ መስማት በጣም ቁልፍ ነገር ነው። ርቀት ፍቅር ላይ ሆነን መስማት አንዱ የፍቅር መገለጫ ጭምር ነው። እንደምታፈቅሩት እንደምትወዱት አንድን ሰው የምትነግሩት ስትሰሙት ነው። መስማት ቦታ እንደምንሰጠው፣ ያን ሰው ዋጋ እንደምንሰጠው፣ እንደምንወደው፣ የሚያነሳው ሐሳብ ተፈላጊና ሚዛን የሚደፋ መሆኑን የምናሳይበት መንገድ ስለሆነ መስማት በርቀት ፍቅር ላይ በጣም ቁልፍ ነገር ነው። በተለይ የርቀት ፍቅር እየጀመራችሁ ከሆነ ብቸኛ ስለሱ ማወቅ የምትችልበት መንገድ ከሱ የምትሰሚውን ነው። ከጊዜ በኋላ ሰዎችንም ታውቂያለሽ፣ በዙሪያው ሌሎች ተጨማሪ አክሰስ ይኖርሻል። ተጨማሪ የምታውቂበት መንገድ አለሽ። አሁን ግን ከሱ የምትሰሚውን ብቻ ከሆነ የምታውቂው ግዴታ መስማት መቻል አለብሽ ማለት ነው። አብረሽ ደግሞ ኦፕን ኤንድድ የሆኑ ጥያቄዎችን መጠየቅ መቻል ይገባሻል። ይሄ 6ኛው ቁልፍ ነው። 7ኛው የርቀት ፍቅራችሁን ለመገንባት የሚያስፈልጋችሁ ስነልቦናዊ ቁልፍ ግልጽ መሆን ነው። የርቀት ፍቅር በጣም ከባድ ነው። ከባድ እንደመሆኑ መጠን ግልጽ መሆን ማትችሉ ከሆነ የርቀት ፍቅር አይሰራም። ይኸውላችሁ ምን ሁኔታ ውስጥ እያለፋችሁ እንደሆነ፣ ምን እየተሰማችሁ ውሏችሁ እንዴት አይነት እንደነበረ ስትናገሩ ብቻ ነው የሚታወቀው። መግለጽ፣ መናገር ማሳወቂያ መንገድ ነው። ያ ሰው እንዲረዳን፣ እንዲያውቀው፣ እንዲገባው የምታረጊበት መንገድ ነው። ካልገለጽሽ ግን ብዙ ነገሮች ልክ አይመጡም። ያላችሁ ቁርኝት ይቀንሳል። በመካከላችሁ ክፍተት ይፈጠራል። አንቺን መረዳት አይችልም። በስሜት እንዳትገናኙ ስለሚያደርግ እየተራራቃችሁ እንድትመጡና ፍቅራችሁ እንዲቀንስ ያደርገዋል ማለት ነው። ግልጽ መሆን በጣም ቁልፍ ነገር ነው። ግልጽ መሆን ስል ግን እያንዳንዱን ጉዳይ መግለጽ አለብሽ ማለት አይደለም። መነገር ያለበትም መንገር ነው። እንደተግባባችሁበት መጠን የምትነግሪውን ያክል ትነግሪዋለሽ። መነገር የለበትም ብለሽ ያመንሽውን ደግሞ በጊዜ ሂደት ታቆይዋለሽ ማለት ነው። ግልጽ መሆን በጣም ቁልፍ ነገር ነው። እዚህ ላይ ግን ብዙ ሰዎች የሚቸገሩበት 2 ችግሮች አሉ። የመጀመሪያው በጣም ግልጽ እየሆንኩ ከመጣው ቢከዳኝስ፣ ቢተወኝስ፣ ባይወደኝስ የሚል ብዙዎች ፍርሃት አላቸው። ሁለተኛው ግልጽ እንሆን እንኳን ብንል እንዴት ነው የውስጤ መግለጽ የምችለው፣ ስሜቴ እንዴት ነው መግለጽ የምችለው የሚል ደግሞ የሚቸገሩ ሰዎች አሉ። እነዚህ 2 ቁልፍ ነገሮች ብዙ የፍቅር ህይወትን በጣም ብዙ ችግሮች፣ ግጭቶች እንዲፈጠሩ የሚያደርጉ ችግሮች ናቸው። እነዚህን ሙያዊ እገዛ በማግኘት መፍታት እንደምትችሉ ስነግራችሁ የእውነት በጣም ደስ እያለኝ ነው። ለምን ብዙዎች ይህንን ጉዳይ ፈተውት የፍቅር ህይወታቸው ምን ላይ እንደደረሰ ስለማቅ ነው። ሙያዊ እገዛ እንዳደረግላችሁ የምትፈልጉ ሰዎች በዚህ ቁጥር መደወል ትችላላችሁ። 8ኛው ስነልቦናዊ ቁልፍ ውላችሁን ሼር ማድረግ መቻል ነው። ውላችሁ ላይ የሚፈጠሩትን ነገሮች ሼር ማድረግ ነው። ለምሳሌ አዲስ ቦታ ከሄዳችሁ፣ ቤት ውስጥ ስትሰሩ፣ አንዳንድ ነገሮችን ስታረጉ፣ ልብስ ስትቀይሩ፣ ፀጉራችሁን ስትሰሩ የመሳሰሉትን ሼር ማድረግ ትችላላችሁ። እያንዳንዱን ግን አላልኩም። መሆን ያለበት ሼር የሚደረገው ማድረግ ነው። ግዴታ ትልልቅ ነገር መፈጠር የለበትም። አንዳንዶቻችሁን ሼር ለማድረግ ትልቅ ነገር መፈጠር አለበት፣ የሆነ የተለየ አእምሮ የሚይዝ ትልቅ ጉዳይ መፈጠር አለበት። ኖ፣ እንደዛ አይደለም። አንዳንዶቻችሁ ደግሞ ምን ብላችሁ ታስባላችሁ? ቆይ ሰብሰብ አድርጌ ጠርቀም አድርጌ በቪዲዮ ኮል ስናወራ ወይም ስንደዋውል እነግረዋለሁ ትላላችሁ። ኖ፣ ይሄም አይሰራም። ሰብሰብ አድርጋችሁ ከሆነ የምትናገሩት ጀስት እንዲያውቀው ያክል ነው የምትነግሩት። በእለቱ ወዲያው ሲሆን ግን ስሜት አለው፣ ህይወት አለው። በደንብ ኮሚኒኬት ታደርጋላችሁ። ኮኔክሽናችሁ ይቀጥላል። ምናልባት ላትደውሉ ትችላላችሁ።
ቪዲዮ ኮል ላይ ሆኖ ይችላል። በፎቶ ልታስቀምጡ ትችላላችሁ። ቪዲዮ ድሮፕ ልታረጉለት ትችላላችሁ። ያንን አይቶ ያ ሰው ይስቃል፣ ደስ ይለዋል፣ ይገረማል። ከእናንተ ጋር በሐሳብ በስሜት ይቀጥላል። ፍቅራችሁን የምታስቀጥሉበት መንገድ ነው። የሚገጥሟችሁን ነገሮች ያላችሁበትን ሁኔታ የሆነች ፎቶ ጣል ማለት ነው። ቁርስ ስትበሉ እየበላችሁ ያላችሁትን ምግብ አንስታችሁ መላክ ትችላላችሁ። እንደዚህ አይነት ነገሮች መሆን አለባቸው። ይሄ ሲሆን ያላችሁ ግንኙነት ሞር ኦፍ ናቹራል እየሆነ ተፈጥሯዊ እየሆነ ይመጣል ማለት ነው። 9ኛው ስነልቦናዊ ቁልፍ ግጭትን በጋራ የመፍታት ልምድ ሊኖራችሁ ይገባል። ግጭትና አለመግባባት በየትኛውም የፍቅር ህይወት ላይ የሚቀሩ ነገሮች አይደሉም። የርቀትም ሆነ የአካል ለአካልም ሆነ የሚቀሩ ጉዳዮች አይደሉም። ነገር ግን አንዳንዶቻችን ግጭት ሲፈጠር እንፈራለን፣ አለመስማማት ሲፈጠር እንፈራለን። ከዛም አልፎ የርቀት ፍቅር ስለሆነ በአካል ስለማንገናኝ ሁለታችንም ፈቃደኛ ሆነን ለመነጋገር ካልመጣን በስተቀር ሊፈታ አይችልም። ብዙ ጊዜ የርቀት ፍቅር ላይ አለመስማማት ግጭቶች ሲፈጠሩ የመተው፣ ያለመወደድ፣ ብቸኝነት፣ ተስፋ የመቁረጥ ስሜት እንዲሰማን ያደርጋል። በዚህ ስሜት ውስጥ የምትቀጥሉ ከሆነ ይሄ ስሜት እያሸነፋችሁ ይመጣል። የፍቅር ህይወታችሁ እየቀዘቀዘ ይመጣና መለየት ላይ ያደርሳችኋል። መሆን ያለበት ይህን ስሜት አሸንፋችሁ መነጋገር መቻል ነው። ገና ከመጀመሪያው ስምምነት ሊኖራችሁ ይገባል። ምንም ችግር ቢፈጠር፣ ምንም አለመስማማት ቢፈጠር ተነጋግረን እንፈተዋለን፣ መፍትሄ እንሰጠዋለን የሚል አቋም ሊኖራችሁ ይገባል። ይህን አቋም ተስማምታችሁ ካመጣችሁ መተግበር ብቻ ነው ከእናንተ የሚጠበቀው ማለት ነው እና ነገሮች ቀላል እየሆኑ ይመጡላችኋል። 10ኛው ስነልቦናዊ ቁልፍ በቅንነት መታገስ ነው። መታገስ ብቻ አይደለም፣ በቅንነት መታገስ ነው። አንዳንድ ጊዜ አልመስል የሚላችሁ ጊዜ ይኖራል። አንዳንድ ጊዜ ተስፋ ያስቆርጣችኋል። ፍቅር በባህሪው ሪሌሽንሺፕ አስቸጋሪ ነው። የርቀት ሲሆን ደግሞ ዲስታንስ ሪሌሽንሺፕ ሲሆን ደግሞ አስቸጋሪ ነገሮች ይጨመሩበታል፣ ይበዙበታል። ያ ስለሆነ የማትግባቡበት ጊዜ፣ ተስፋ የምትቆርጡበት ጊዜ፣ የምትበሳጩበት ጊዜ ይኖራል። በእነዚህ ጊዜያቶች ውስጥ ግን መታገስ ያስፈልጋል። መታገስ ግን በቅንነት ነው። በቅንነት ማለት መልካም ነገርን ተስፋ እያደረጉ እንደሚሆን እንደሚሳካ እያሰቡ ልብን በጥሩ ነገር አሸንፎ መጠበቅ ማለት ነው። ይሄ ማድረግ በጣም አስቸጋሪ ነው። የእውነት ካፈቀርሽውና መቀጠል የምትፈልጊ ከሆነ ግን በቅንነት መጠበቅ አስቸጋሪ አይሆንም። ምንም እንኳን የርቀት ፍቅር ከባድ ቢሆንም በቅንነት ከታገስን ቀላል ነገሮች እየተፈጠሩ ይመጣሉ። በተደጋጋሚ ይህንን ሰው ለምን እንደመረጥሽው፣ ምኑ እንደሚያስደስትሽ፣ እስካሁን በነበራቸው የፍቅር ህይወት ላይ ምን ጥሩ ነገሮች እንዳሉ እማትረሻቸው ነገሮች፣ ንግግሮቹም፣ ሁኔታዎችም ያሳለፋችሁትም ሊሆን ይችላል። እነዛን ነገሮች በተደጋጋሚ ማሰብ፣ በእነዛ ጉዳዮች መነጋገር ብዙ ጊዜ ግጭት እንዳይፈጠር ያደርጋል ማለት ነው። ወይም ደግሞ ግጭት የመፈጠር እድሉን ይቀንስላችኋል። መታገስ ሲያቅትሽ ያሳለፋችኋቸውን ጊዜያቶች ማስታወስ ስሜትሽን እንዲረጋጋ፣ ሰላም እንድትሆኝና የተፈጠረውን ጉዳይ በደንብ እንድታስቢው ያደርግሻል ማለት ነው። አንዳንዶቻችሁ ትኩረታችሁ ያጣችሁት ነገር ላይ ነው። ያጣችሁት ፍቅር፣ ያጣችሁት እንክብካቤ፣ ያጣችሁት ሳምቲንግ ላይ ብቻ ይሆንና መነጫነጭ፣ ማኩረፍ፣ መበሳጨት ትጀምራላችሁ። ይሄ መታገስ እንዳትችሉ ያደርጋችኋል። የትኛውም የፍቅር ህይወት ሙሉ አይደለም። ስለዚህ የፍቅር ህይወታችሁን ለማስቀጠል ትኩረት ያደረጋችሁ ሰዎች መሆን አለባችሁ። ትኩረታችሁ ማስቀጠል፣ ለፍሬ ማብቃት ብቻ ከሆነ የፍቅር ህይወታችሁን ማሳካት እንደምትችሉ አምናለሁ። ተጨማሪ ሙያዊ እገዛ ለማግኘት በዚህ ቁጥር መደወል ትችላላችሁ ማለት ነው። ሰብስክራይብ አድርጋችኋል ብዬ አምናለሁ። በቀጣይ ደግሞ በርቀት ፍቅር በፍጹም ማድረግ የሌሉባችሁን ነገሮች በክፍል 3 የምሰራላችሁ ይሆናል። እስከዛ ድረስ መልካም ጊዜ። ቻው።